በኃይሉ ብሌንን ይቅርታ ጠየቃት። የሰላምን ወርቅ ሰርቆ ለብሌን በስጦታ መልክ አሽጎ ሰጣት። ብሌን ደስ ብሏት መጀመሪያ አልወስድም ብላ ነበር፣ ግን ለይቅርታ ይሆነኛል፣ ይቅርታዬን ከተቀበልሽኝ ይህ ስጦታ ተቀበይኝ በማለት ወርቁን ሰጣት። ግን ወርቁን የሰጣት እሱ ሌላ ነገር አስቦ ብሌንን ሌባ ለማስባል እና ከዛ ቤት እንድትወጣ ስለሚፈልግ ከሰላም ጋር ተጣልታ ሰላም የመጨረሻ ውሳኔያን ወስና ከዛ ቤት እንድታባራት ስለምትፈልግ ነው። ከዚህ በፊት ፍላሽ ሰርቃለች በማለት ከዛ ቤት እንድትባረር ተደርጎ ነበር። ግን በዳግም ምክንያት ይቅርታ አድርጋለት ወደ ቤት ተመልሳ ነበር። አሁን ደግሞ የወርቁ ጉዳይ በጣም ከባድ ነገር ስለሆነ ብሌንን ታባራታለች ማለት ነው። በዚህ ነገር እንግዲህ በኃይሉ በጣም ደስተኛ ነው። ወርቁን ተቀብለዋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ ሆኑልኝ ማለት ነው። የኔ ወርቅና እንቁ የሆናችሁ ቤተሰቦች አደራን ክፍል 10 ይዤላችሁ መጥቻለሁ። ክፍል 10 ላይ እንግዲህ ብሌን እናቷን ይቅርታ አድርግላታለች። ገነት እግሯ ስር ወርቃ እኔ አውቄ አይደለም ፈልጌውም አይደለም አንቺን የዋሸውሽ በልጄ አስፈራርቶኝ ነው። ለብሌን እውነተኛ እናቷ በህይወት እንዳለች ከተናገርሽ ልጅሽን ዳግምን ለ18 ዓመታት ስትናፍቂውና ስትጠብቂው የነበረው ልጅሽን እገለዋለሁ ብሎ ስላስፈራሩኝ ነው እንጂ አንቺን መክዳትም መዋሸትም ፈልጌ አይደለም፣ እባክሽ ይቅር በይኝ በማለት ይቅርታ ስትጠይቃት ብሌንም ደግሞ በአንቺ የምጨክን ልብ የለኝም፣ አንቺ እኮ ማንም ባልነበረኝ ሰዓት እናትም አባትም ሆነሽ አሳድገሽ ለዚህ ክብር አብቅተሽኛል፣ ስለዚህ አንቺን የምጠላበት አንጀት የለኝም በማለት ይቅርታ አድርጋላታለች። ከዛ በኋላ በኃይሉ በድንገት ወደ ቤት ሲገባ በኃይሉ ከዚህ በፊት ገነት ቢሮ ድረስ ሄዳ የተሻለ ስራ የሚያስገኝ ወረቀት ይዛ እንዲፈርምላት ጠይቀው ነበር። ግን እሷን ስለሚያውቃት ሊበቀላት ስለሚፈልግ እሷ ይዛው የሄደችው ወረቀት ቀዳዶ ፊቷ ላይ ነበር የወረወረባት ማለት ነው። ዛሬ ስታየው እንግዲህ አንተ እየተረገምክ ያኔ ስንት ዓመት ሙሉ የለፋሁበትን ቀዳዳ ፊት ላይ የጣልክብኝ ሰውዬ አይደለክ? ጭራሽ ደግሞ ከልጄ ጋር ምን ቢያገናኝክ ነው? ልጄስ አንተ ቤት ምን ትሰራለች? አውቀክ እየተከታተልከኝ ነው? የት ነው ማቅክ? በማለት ስታፋጥጠው አይ ሰላም ደግሞ እውነት ነው ያረገው በኃይሉ አንተ ጥሩ ወንድምና ለሰዎች ጥሩ ነገር እንደምታስብ ነው ማውቀው እንጂ ሰው ላይ በዛውም እናት ላይ እንደዚህ እንደምታደርግ አላቅም ነበር ብላ ስታፋጠው አይ ያኔ እኮ የሆነ ነገር ተበሳጭቼ ተናድጄ ስለነበረ ለዛ ነው እንጂ እንደዚህ ያረኩት እኔን ታውቂኝ አይደል እንዴ በማለት ወይዘሮ ገነት ላይ እግሯ ስር ወድቆ ይቅርታ ጠይቋታል። ገነትም እውነት መስሏት ችግር የለውም በማለት ይቅርታ አድርጋላታለች። ከዛ እሷ ወደ ቤቷ ልጇን እዛ ከሄደችው በኋላ ለብሌን ደውሎ ቢሮ ነይ እፈልግሻለሁ በማለት ቢሮ ስትሄድ ከሰላም ወርቅ ሰርቆባት ከዚህ በፊት ወርቁን እሱ ነበር የገዛላት እና ያንን ወርቅ ከጠረጴዛ ላይ አንስቶ ለብሌን በስጦታ መልክ አሽጎ ሰጥቷታል ማለት ነው። ብሌን እንግዲህ ሌባ ለማስባል እና ከዛ ቤት ከሰላም ጋር ያላቸው ቅርቤታ እንዲቋረጥ ስለሚፈልግ ነው የሰጣት። ብሌንም ደግሞ ተስማምታ እንግዲህ ወርቁን ተቀብላለች ማለት ነው። ዳግም ከብሌን ፍቅር ያዘው። አንቺ ወርቅ ሴት ነሽ፣ በጣም ልትወደጂ ለትዳር ለፍቅር ብዙ ወንዶች የሚመኙሽ አይነት ሴት ነሽ፣ ከዛ ውስጥ ደግሞ ከነዛ ወንዶች እኔ ተመኝቼሻለሁ እና በማለት ልክ ልስማስል ብሌንዬ አፍራ እንግዲህ ስራ አለብኝ በማለት ጥላው ሄዳለች። ዳግም በጣም ደስተኛ ነው፣ ምክንያቱም በጣም ጥሩ ልጅ መሆኗን ካረጋገጠ በኋላ ለሷ ያለው ስሜት የተለየ ነው ማለት ነው። ብሌንም ደግሞ ያው ለሱ ያላት ስሜት አሁን ይለያል ማለት ነው። በዚህ ነገር ደግሞ ቃልዬ እሳት እየበላች ነው።